ማርክ ጉሄ ይላል አባቴ የመጀመሪያውን በማንቸስተር ሲቲ ማሊያ የጎል አካውንቱን ወዬ ብሎናል ከፍቶታል ማለት ነውና ሳልፎርድ ሲቲን ከ5 ከ6 ጎል በላይ አግብተን እናሸንፋለን ብዬ ጠብቄ ነበር። በሁለት ጎሎች እንግዲህ ከኤፍኤ ካፕ አሰናብተናታል ማለት ነው። ማርክ ጉሄ ምን አይነት ዝውውር ነው? ምን አይነት ዝውውር ነው ያደረግነው? አንቶኒዮ ሲሜኒዮና ማርክ ጉሄ ምርጥ ዝውውር ማለት ነው። ስናስፈርም ራሱ እኮ እናቅበታለን። ሌላው ደግሞ ስንቶቻችሁ ናችሁ ዛሬ ማንቸስተር ሲቲ ተጨንቆ ተጠባ ያሸነፈው ቲም የጋሪ ኔቭልና የመልካሙ የዴቪድ ቤካም ቲም እንደሆነ የምታውቁት? በዛ ላይ ደግሞ ማለት ነው ስፖንሰራቸው የቀድሞ የማንቸስተር ዩናይትድ ስፖንሰር የነበረው ኤአይጂ ነው። በአጭሩ ማለት ነው የማንቸስተር ዩናይትድ የቀድሞ ቲም በሉት። ጆን ስቶንስን ማየት ፈልጋለሁ ዛሬ ብዬ ነበረ። ጭራሽ ካፒቴን አድርጎት ሳየው እንዴት ደስ እንዳለኝ ማለት ነው። ምንም 90 ደቂቃ ባይጮትም ግን እሱን ቀይሮ ደግሞ ማርክ ጉሄ ገብቶ ጎል አግብቷል። ከዚህም በኋላ በቴስታ ምናምን ጎል ከሱ እናገኛለን ብዬ እጠብቃለሁ። በጠላ ቤትና ባራቂ ቤት ስፖንሰር እየተደጎመ የሚተዳደር ድኩማን የሆነ ትንንሽ ክለብ ጋር ክለብ ከሚጫወት ክብሩን ጠብቆ ቢያድር ቢቀርበት ይሻለዋል። አሁን ሳልስፖርድ የሚባለው ክለብ በሸዋዬ ጠላ ቤት ነው ስፖንሰር የሚደረገው። ይሄኛው ዊጋን ደግሞ በእናንዬ ነው ይታወቃል። ዊጋን ድሮ ሀያል ክለብ ነበር። ምን ዋጋ አለው ተንኮታኩታ። አሁን ማንቸስተር ሲቲ ሳልፎርድ ሲቲን በሜዳው አስተናግዶ በኤፍኤ ካፕ 2-0 አሸንፏል። ጉሄ ባለቀ ሰዓት ባገባ ጎል ማለት ነው የመጀመሪያው ኦን ጎል ነበር። እንዴት ደስ እንዳለኝ ማለት ነው። ለዚህኛውም ለዋንጫ ብንደርስ ለዋንጫ ብንደርስ ዘንድሮማ ይለይልናል። የፕሪሚየር ሊግ ለዋንጫ፣ ካራባው ካፕ ለዋንጫ፣ ኤፍኤ ካፕ ለዋንጫ ከዛ ደግሞ ቻምፒየንስ ሊግ ላይም ደግሞ የመገናኘት እድላችን ከፍተኛ ነው። ዘንድሮ ይለይልናል። ለአራቱ ዋንጫ እየተጫወታችሁ እናንተም ማለት ነው የአርሴ ደጋፊ ይሄን ምክር አዳምጠኝ። ሲቲዎች አራቱም ዋንጫ ላይ ልክ እንደኛ አሉ። አንደኛ ምናምን ነገር አይነት ቫይብ እንደኛ ይሆናል ፖስተር ምናምን ነገር ባይሰራላቸውም አራቱም ላይ አሉ። ግን ደጋፊው አራት ዋንጫ እንበላለን አላለም። ስለዚህ አረጋጉት ማለት እኔ ለዛ ነው ከስንት ዋንጫ ይበላል ነው የሚባለው እላለሁ እንጂ አራት ዋንጫ እንበላለን አላልኩ። ገባህ? አንዳንዴ ያወራው ነገር ነው ቂጥ ላይ የሚሰካል። ሶስቱን በልተን ራሱ አንዱን ቢያመልጠን ሙድ ሊያዝብን ነው። ከአንድ ዋንጫ በላይ እንበላለን ነው የሚባለው። ከአንድ ዋንጫ በላይ እንበላለን ፕሪሚየር ሊጉና በሆነ ነገር ዲኮሬት እናደርገዋለን ነው የሚባለው። ተረዳኝ አይደል? ከዛ አራቱን ከበላ ትላል እንዴ። እነዚህ አራት ትሬብል የበላ ቡድን እኮ ነው ማን ሲቲ። የማን ሲቲ ደጋፊዎች ግን ዘንድሮ አሻሽለን ኳድሪፕል እናደርገዋለን አላሉ። ለምን? አጫወታቸውን እያዩ ስለሆነ አጫወታቸውን እያዩ ጌም ማኔጅመንት አሁን ባለን ጌም ማኔጅመንት አራት ዋንጫ በጣም ይከብዳል። ሳንወሻሽ ማለት ይከብዳል። ያርግልን ግን እድሉ አለን፣ ስኳዱ አለን። ያርግልን። ተረዳኝ አይደለ? በተለይ ደግሞ በአራቱም ግንባር ጀለስካን ብንገጥም ደስ ይለኛል ነው ደስ ይለኛል። ትዳከሚያለሽ። ትፈለው ደመላው ይላል። አንተ ሳንፎርድ የሚሉት ቲም ለካ የግርሚስ ቢሰፈር ልጅ ነው አላሉ። ከግርሚስ አብሮ አደግ ነው አላሉ። ግርሚስ ቢጋ በጣም ደብሊው ውለታን እንግዲህ በፕሪሚየር ሊግ እመልሳለሁ። ግን ጉይ የሚባለው ተከላካይ ማለት ምንድነው? በሃያ ነው የመጣው። እውነት አመረራችሁ በሃያ ነው እንዴት አባቱ ነው የሚችለው አንተ? ኧረ ፈዳው በቃ ዘንድሮ በዋንጫውን በተሻል በቃ ወያለው አይደብረውም። በቃ የማይሻቦ ኧረ ማርክ ጉሄ ጀማአው ይሄ ልጅ በመከላከል ጥበቡ አድንቀነው ሳንጨርስ ማለት ነው። እነሆ ዛሬ ደግሞ በኤፍኤ ካፑ ጨዋታ ላይ ጎል በማስቆጠር መጣለን። ማንዬ እዚህ ቤት እኮ ችግር ተፈጥሯል። ጀማው እዚህ ቤት የሆነ ችግር ተፈጥሯል። ተጫዋቾቹ ያለ ልክ እየተነቃቁ ይገኛሉ። ጀማው ያለ ልክ ማለት ነው። ጉድሽና ያለው ለማንኛውም ጀማው ማርክ ጉሄ በማንቸስተር ሲቲ ቤት የመጀመሪያ ጎሉን ማስቆጠር ችሏል። ጀማው ደስታው ራሱ ደስታ ነበር ማለት ፈነጨ። ካንተ በፊት እኮ የዚህ ቤት የገባው ሴሜኒዮ የሚሉት እኮ አጥቂ ሆኗል። አንተ ምንድነው እንደዚህ የሚያስፈነጭ? ማን አጥቂ ሆኖ ሌለ እንደ ይሄን ጎል ወስዶ ሄዷል። እሱን እንኳን እንጂ ምን አይነት ሰው። ለማንኛውም ጀምአው ሲቲ በኤፍኤ ካፕ እንግዲህ ጨዋታ 2-0 እንግዲህ በማሸነፍ ወደ ቀጣዩ ዙር ማለፍ ችሏል ማለት ነው። ጀሞ በነገራችን ላይ ያው ፈጣሪን ፈርቶ ነው። ባለፈ 10 አግብቶ አይደለ ያሸነፈው፣ ተጸጽቶ ነው መሰለኝ ዛሬ ብዙ ጎል አላገባም። ቀስ ብሎ ነው ጨዋታውን እንግዲህ አሸንፈው መውጣት የቻሉት። እንደዚህ አይቻልም። እኔ ፕሪሚየር ሊጉን ወሰድ ነው ያልኩ። ፈላም እንዳትሳሳት። ፕሪሚየር ሊጉን ብላ ነው እንጂ አልኩ። ኤፍኤ ካፕ ላይ ተጠጋ፣ ቻምፒየንስ ሊግ ላይ ተጠጋ አላልኩም። ፕሪሚየር ሊግ ላይ እንስማማ ያልኩ። ገባረ? አው ኩዮቿ ላይ እንግዲህ በርትታለች። አሁንም የሰፈሯ ልጅ ኩዮዋን ወስዳ ለጠፈቻት። ይመቻችሁ። 2-0 ያው ሳይታለም የተፈታ ነገር ነው። እንደምታሸነፉ ማርክ ጉሄም ጎል አስቆጥሯል።
ሊቨርፑልን አመለጠን፣ ማርክ ጉሂ አመለጠን። በዚህ ልጅ ታግዘው እኔ 3-4 ዋንጫ እንዳይሰበስቡ እፈራለሁ። ማን ሲቲ ለአራት ዋንጫ ሊጫወቱ ይችላሉ እነዚህ ሰዎች። ምክንያቱም ማርክ ጉሂ መጥቶ ስክት አለ። በቃ ስክት ምንም መላመድ አያስፈልግም ምናምን። ሴሜኒዮ መጥቶ ስክት አለ። አሁን እነ ራይንደርስ እና እነ ቼርኪ ክሊክ እስኪያደርጉ ነው ጋይስ፣ ይገባችኋል? አምናገረው ክሊክ እስኪያደርጉ ነው። እነ ጎንዛሌስ ምናምን ክሊክ እስኪያደርጉ ነው። ከዛ በኋላ እንደ አባቴ እነ ማርሞሽ እኮ ትንሽ ብቃታቸውን እስኪመልሱ ነው ያላችሁ። ቡድን እኮ ቡድን አይደለም፣ ያስፈራል እኮ የሲቲ ቡድን። እና እኔ ፕሪሚየር ሊጉን ነው ብላ ያልኩ ኤፍ ኤ ካፕና ለወንድም ጥላተው አባቴ ለትግል ጓድተው አርሰናል እና ሲቲ ከካራቦ ካፕ ውጪ ሌላ ፋይናል ሊገናኙ ነው። ኤፍ ኤ ካፕ ማለት ነው። ከነሱ የተሻለ ቲም የለም። ሲቲ ዛሬ ይሄን የቀበሌ ክለብ 2-2 አሸንፎታል ማለት ነው። ድብድብ ቅጥቅጥ ነው ያረጋችሁ። ድብድብ አይችሉም እነዛ ምንም በቃ ምንም አይችሉ። እኔ ተሰብስቤ ከዚህ ከሰፈር ልጅ ይዤ ቤት አሸንፋቸዋለሁ ማለት ነው። ግን ሲቲ 2 ማግባቱ አናዶኛል በጣም ማለት ነው። ትንሽ ደካማ ክለብ መሆኑ ያሳያል። እና ለፕሪሚየር ሊግ የሚፎካከረን ይሄ ቲም ነው። እኔ እንኳን በቃ እንደውም ይደብር ነበር ባንጥል ባለፉ ይደብር ነበር ማለት ነው። ጉኖ ሚላን ጎብዬ ማርክ ጉሂ ማለት ነው ማንቸስተር ሲቲ ከፈረመ በኋላ ለያዥ ለገናዥ አስቸጋሪ ሆኗል ማለት ነው። ዛሬ ይባስ ብሎ ጎልም ጭምር ነው ማስቆጠር የቻለው ማለት ነው። ከ7 በታች ሬቲንግ ለኔማ በጣም ውርደት ነው እያለ ነው የሚገኘው ማለት ነው። እሱን ፈልገው ላጡ ክለቦች መነጋገሪያ መሆን ችሏል የሶዬ ማለት ነው። ሳልፎርድ ሲቲን ማለት ነው ሰጥለጥ አድርጎ ነው ማሸነፍ የቻለው። በእርግጥ ማንቸስተር ሲቲ እንዳስለመደን ማለት ነው ከትናንሽ ቡድኖች ጋር ምንም አይነት ቀልድ የሚያውቅ አይነት ቡድን አይደለም ማለት ነው። ነገር ግን በዛሬው ጨዋታ አይሆነ አላ አሳስቀ ብለው የሚባለውን አይነት የጨዋታ መንገድ ነው ይዞ የገባው ማለት ነው። ያራዳ ልጆች በሚያስገርም ሁኔታ 2-0 ቀለል አድርጎ ማሸነፍ ችሏል ይሄንን ጨዋታ ማለት ነው። ማንቸስተር ሲቲ አሸንፏል። አሁን በተርጎ ኤፍ ኤ ካፕ ጨዋታ ማንቸስተር ሲቲ በሜዳው ኢታር ላይ ስታንፎርድ ሲቲን አስተናግዶ 2-2 በሆነ ውጤት ማሸነፍ ችሏል። ገና በ5ኛው ደቂቃ ነበር ዶሪንግተን ራሱ ላይ አስቆጥሮ 1-2 መምራት የቻሉ ነገር ግን ሙሉ ጨዋታው በማንቸስተር ሲቲ ዶሚኔሽን ነበር። በኳስ ቁጥጥር 90% በሚባል ደረጃ ማንቸስተር ሲቲ እያንዳንዱን ኮንትሮል እያደረገ ነበር። ነገር ግን እንደ ድሮ ማንቸስተር ሲቲ ነበረ። ከድሮ ማንቸስተር ሲቲ የሚለየው ነገር ምንድነው? ማንቸስተር ሲቲ ብዙ ፓስ ያደረጉና ነገር ግን የሚፈጠሩትን እያንዳንዱ ውድድሮች ወደ ጎልነት ይቀይሯቸዋል። ይሄኛው ማንቸስተር ሲቲ ግን ብዙ ፓስ አድርጎ እና ደግሞ ያለመዱት ነገር ስላልሆነ የሚፈጥሩትን እድልም በስነ ስርዓት እየተጠቀሙ አልነበረም እና ሁለተኛ አጋማሽ ላይ ነገር ግን ፔፕ ጋርዲዮላ ጨዋታውን መቆጣጠር እንዳልቻሉ ተጫዋቾቹ በስነ ስርዓት ገብቶት ነበረ። ብዙ ተጫዋቾችን ቀይሮ እነ ማርክ ጉሂ፣ ሴሜኒዮ፣ ኒኮ ኦራይሊ እንዲሁም የባላንዶር አሸናፊ ሮድሪን ቀይሮ የሮድሪ ጨዋታ ቅያሬ ግን በስነ ስርዓት እያንዳንዱ ነገር የዛሬ ተመልክቻለሁ። ባለፈው የፍሎአም ጨዋታ ላይ በጣም ሲያስገርመኝ ነበረ። ሮድሪን እያደረገበት ያለው ሚና በጣም የተለየ ነው። ፔፕ ጋርዲዮላ የኒኮ ጎንዛሌዝን አንዳንድ ነገሮች ወደ ሮድሪ የጨመረ ነው የሚመስለው። እጅግ አዌርነስና የሚገርም ነበር። ሁለተኛ አጋማሽ ላይ ማርክ ጉሂ ያስቆጠሩ 2-2 በሆነ ውጤት ማሸነፍ ችሏል። ነገር ግን በስታንፎርድ ሲቲ ራሱ ሁለተኛ አጋማሽ ላይ ማንቸስተር ሲቲ ሲቸገር ነበር። ይሄ ነገር የቀጠለ እየመጣ ነው የሚገኘው። ነገር ግን እያንዳንዱ ነገር የተፈጠረውን ነገር ፊል ፎደንና ሪያን ቼርኪም አንድ ላይ መሰለፍ የሌለባቸው ሁኔታዎች አሉ። ነገር እያንዳንዱ ነገር አብራርቼ እነግራችኋለሁ። እንዳውም ለ4 ዋንጫ ነው የምንጫወተው። ሲቲ በዚህ ዓመት ዋንጫ ይበላ ምናምን ብዬ ነበረ፣ ግን ለ4 ዋንጫ ነው የምንጫወተው። በቃ ላረጋግጥላችሁ፣ ወደ ትግላችን ተመልሰናል። አንሰማችሁም። ፉአድ እንደዚህ ምናምን አይሰራም። በጥር የዝውውር መስኮት ማንቸስተር ሲቲን የተቀላቀለው ተከላካዩ ማርክ ጉሂ ለማንቸስተር ሲቲ የመጀመሪያ ጎሉን ባስቆጠረበት ጨዋታ ላይ በአራተኛ ዙር የኤፍ ኤ ካፕ ጨዋታ ማንቸስተር ሲቲ በሜዳው ኤቲሃድ ስታንፎርድ ሲቲን አስተናግዶ 2-0 በሆነ ውጤት አሸንፎ ወደ 5ኛው ዙር የኤፍ ኤ ካፕ ማለፉን አረጋግጧል። በዚህ ጨዋታ ላይ አሰልጣኝ ፔፕ ጋርዲዮላ በርከት ያሉ የመጀመሪያ ተሰላፊዎቻቸውን ቤንች አድርገው ነበር የጀመሩት። ነገር ግን ስታንፎርድ ሲቲን ከሙሉ የጨዋታ ብልጫ ጋር 2-0 ማሸነፍ ችሏል። በጨዋታው ላይ ለማንቸስተር ሲቲዎች ጎሎችን ያስቆጠሩት ዶሪንግተን በራሱ መረብ ላይ 6ኛው ደቂቃ ላይ ማስቆጠር ሲችል እንደዚሁም አዲሱ ፈራሚ ማርክ ጉሂ ደግሞ 81ኛው ደቂቃ ላይ ተቀይሮ ገብቶ እንግዲህ ጎሉን ለማንቸስተር ሲቲ የመጀመሪያ ጎሉንም እንደዚሁ ማስቆጠር ችሏል። ማንቸስተር ሲቲ ሳልፎርድን ማለት ነው 2-2 በሆነ ውጤት ኢታር ላይ እንግዲህ አሸንፏል። ማርክ ጉሂ ፈርስት ጎል የመጀመሪያ ጎሉን እንግዲህ ለሲቲ ዛሬ ማርክ ጉሂ ስሙን እንኳን ስጠራው እኮ ወይኔ እኛ ነበር እኮ ይሄ ተጫዋች እኮ እኛ ነበር። እንዴት ነው የሚችለው በመከላከሉ ረገድ እየተቆጨው እየተናደድኩ እኮ ነው ማጨበጨበለት። ከምር እኮ ነው የምላችሁ። ወይኔ ሊቢያንስ። ለማንኛውም ማንቸስተር ሲቲ በኤፍ ኤ ካፕ ማለት ነው 2-2 ማሸነፍ ችሏል። ይመቻችሁ። ያው ቀዝቀዝ ያለ ጨዋታ ነበር። ያን ያህል ሲቲ እንደውም ብዙ ጎል ያስቆጥራል ብዬ የጠበቅኩበት ጨዋታ ነበር። እንደዛ አልሆነም ጌሙም። ለማንኛውም ኮንግራ
ዛሬ የነበረንን የኤፍኤ ካፕ አራተኛውን ዙር ጨዋታ 2-0 አሸንፈናል። ማንቸስተር ሲቲ ሳልፎርድ ምናምን የሚባል ክለብ ያው እኛ ሰፈር ነው ትሬኒንግ የሚሰሩት 2-0 ወስዶ ቤቱ ድረስ ጠርቶ ልጠፍ አድርጓቸዋል። አንተ እኔ ስለሱ ሎሮ አይደለም የመጣሁት። ይሄ ተከላካይ አጥቂ ሆነ እንዲያራዳ ልጅ እንዴት ነው ጎሉን ያገባው? ግራ ገባን እኮ። ለማንኛውም ግን ማን ያበደ ሳይኒንግ ማን ያበደ ፊርማ ማን መድኃኒዓለም በሚያስፈልጋችሁ ሰዓት የሚያስፈልጋችሁን ተከላካይ ነው ያስፈረማችሁት። በጣም ነው የሚችለው። ይመቻችሁ። በአራተኛ ዙር የእንግሊዝ ኤፍኤ ካፕ ጨዋታ ማንቸስተር ሲቲ በኢትሃድ ላይ ሳልፎርድ ሲቲን የሊግ ቱን ቡድን በመግጠም 2-0 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ ፈርስት ሃፍ ማንቸስተር ሲቲዎች አንድ ሞን ታርጌት መሞከር ሳይችሉ ነበር አንድ ጎል አስቆጥረው መውጣት የቻሉት። ዳሪንግተን በራሱ መረብ ላይ 6ኛው ደቂቃ ላይ ባስቆጠራት ጎል አማካኝነት ነበር 1-0 መርተው የመጀመሪያው አጋማሽ የተጠናቀቀው ማለት ነው። ታዲያ በሁለተኛው አጋማሽም የተሻለ እንቅስቃሴን ማድረግ የቻሉት ማንቸስተር ሲቲዎች በማርክ ጉሂ አማካኝነት 81ኛው ደቂቃ ላይ ጎል በማስቆጠር ሁለት ጎሎችን አስቆጥረው እንግዲህ 2-0 በማሸነፍ ወደ ቀጣዩ ዙር ማለፋቸውን ማረጋገጥ ችሏል። ማርክ ጉሂ አሁንም ድንቅ ፈራሚ መሆኑን እያስመለከተን ይገኛል። እውነቱን ለመናገር ነው ከዚህ ጨዋታ ከማንቸስተር ሲቲ የተሻለ ፐርፎርማንስ ጠብቄ ነበር፣ ከዚህም በላይ ማለት ነው በሰፊ ጎል ልዩነት ያሸንፋሉ የሚል እምነት ነበር። ነገር ግን ያን አልተመለከትኩም ነበር። እንደውም ፈርስት ሃፍ ሳልፎርድ ሲቲዎችም ኦን ታርጌት ሙከራም ሲሞክሩ ነበር። ሰከንድ ሃፍም አንዳንድ አጋጣሚዎች ሲፈጥሩ ነበር ትራፎርድ ሴቭ ያደረገባቸው ማለት ነው። ያም ሆኖ ግን ማንቸስተር ሲቲ ድል በማድረግ ወደ ቀጣዩ ዙር ማለፉን ማረጋገጥ ችሏል።